አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናቸው? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ እንግዲህ ቤተሰብ እያስፈጠርኩኝ ነው። ምን እንዳደረግኩኝ ያው አብረን እንሰራለን ማለት ነው። እዚህ ጋር በግ ገዝቼ ነበረ 3700 የተገዛች በግ እንግዲህ ያት እስኪ በጣም ጥንጥዬ ናት ማለት ነው። ያው ስጋዋ ይችን ነው የምታክለው ብቻ ከመደብ ስጋ ከመግዛት ይሻላል ተብሎ ነው እና እንደዚህ አድርጌ በጣም ቁርጥርጥ አድርጌዋለሁ። አያስቸግርም፣ መትሬዋለሁ ነው የሚባለው። እንደዛ አድርጌ አዘጋጅቼዋለሁኝ። አሁን ያው ከፋፍለዋለሁ። ምክንያቱም ለቤተሰቦቼና ለአማቶቼ ስለሆነ የማስፈጥረው ለሁለት አዘጋጃለሁኝ ማለት ነው። እዚህ ጋር ቤተሰብ ላስፈጥር ነው እየሰራራሁኝ ነው ማለት ነው። ቅንጭላት እዚህ ጋር አባቴ ቅንጭላት ይወዳልና ልክ እንደ ሾርባ እንትን አድርጌያለሁኝ ልጥደው ማለት ነው። እዚህ ደግሞ ለዱለትና ለስጋው ሽንኩርት ከትፌ አዘጋጅቻለሁ። እዚህ ጋር ስጋውን ጥጃለሁኝ። በነገራችን ላይ ቪዲዮ ቶሎ አድርጌዋለሁ። እዚህ ጋር ደግሞ ገንፈል ላደርገው ነው። ጨጓራውን ለመሰላችሁ ጨጓራው እዚህ ጋር ትንሽ ገንፈል አድርጌ ሳወጣው ልክ እንደዚህ ይላጥልኛል። በነጭ ነው። ይሄ ከተላጠ በኋላ ነው የምወደው እና ሳይላጥ ብዙም አይመቸኝም እና እንደዚህ አድርጌ ቶሎ እንዲላጥልኝ ትንሽ ገንፈል አድርጌ አወጣዋለሁኝ። ብዙ መቆየት የለበትም፣ እሳት ላይ ይገረዝዛል። ገንፈል ካለ ግን ይላጣል። እንደምታዩት ጽድት ብሎ ነጭ ሆኗል። ከዛ እንደዚህ አድርጌ ጠቅዬ መጀመሪያ እንትንለውና ከትፈዋለሁ። ከዛ እንደዚህ አዘጋጅቼ ደግሞ በትናንሹ እንዲቆራረጥልኝ ማለት ነው። ከዛ መቀጠቅጠዋለሁኝ፣ ይደቃል ማለት ነው። ሌላው ነገር ደግሞ እዚህ ጋር ዱለቷን በቢላዋ መታ አድርግና እንደዚህ እንዲለቅልኝ ማለት ነው። ይሄ ላስቲክ የመሰለው ነገር ይያያዛል ጉበት ላይ ስትከትፉት አይላቀቅም። ለዛ ይሄ ፕላስቲኩ የመሰለውን ነገር እልጠዋለሁኝ እንዲለቅልኝ። ይሄ ደግሞ እመተዋለሁ ማለት ነው በቢላዋ። ከዛ ይለቅልኛል። ከዛ በኋላ እንደዚህ አድርጌ በደንብ ቀጠቅጠዋለሁኝ ማለት ነው። አሪፍ ነው የሚሆነው ለዱለት እንደዚህ አድርጋችሁ ስትሰሩት። ከዛ ይሄንን በደንብ ቅጥቅጥ ካደረኩኝ በኋላ ሽንኩርቴን የሁለቱንም አበስላለሁ። በነገራችን ላይ ሁሉንም አንዴ ነው የምሰራው። እዚህ ጋር ውጭ ላይ ጥጄ ነው፣ ውጭ ላይ ጉልቻ ጎልቼ ቤት ውስጥም የማነ ኩሽና ውስጥ የጎለትኩት አለኝ ለሌላ ነገር መስሪያ ከሰልማ እያይዣለሁኝ እና ሁሉንም አንዴ ነው የምሰራው ማለት ነው። ያው አድካሚ ውሎ ነው ብቻ ሰው ቤተሰብ ስታስደስቱ ምናምን ደስ ይላል። ከዛ እዚህ ጋር በደንብ እንትን እያልኩኝ ነው፣ ሽንኩርቱን ጥጄ እያበሰልኩኝ ነው። አንዳንድ ነገር እየረሳሁኝ ያልቀረጽኩት ይኖራል። ምክንያቱም ስራም ታውቃላችሁ እየተቻኮላችሁ ሲሆን ሰዓት ስለሚወስድ መቅረጽ፣ ለዛ ያው የተወሰነ ፓርት ነው የማሳያችሁ። እዚህ ጋር ቅንጭላቱን እንደ ነግሬያችኋለሁኝ እንደ መረቅ ልጠቀመው ጥጄዋለሁኝ እና ቆንጆ ሆኖ እንደዚህ በስሎልኛል ማለት ነው። እንግዲህ ኪውከርም ከጨመርኩበት የተለያዩ ቅመማ ቅመሞች ጨምሬ ያወጣዋለሁኝ። ሌላው እዚህ ጋር የቀይ የምሰራበትን ሽንኩርት በደንብ እያቁላለሁኝ ነው። ብዙ ሽንኩርት ነበረ መጀመሪያ ላይ እንዳያችሁት። እዚህ ጋር ደግሞ ትንሽዬ ሆናለች ማለት ነው። በነገራችን ላይ ያው ልጆችን ምናምን እየተንጫጩ ነውና ጫጫታ ከገባባችሁ አውፎን እና እዚህ ጋር የተወሰነ ቲማቲም ተጠቅሜ ያለሁኝ ያው ትንሽዬ ማለት ነው። ከዛ እሷንም አበሬ ጠብሳት አለሁኝ፣ አበስላት አለሁኝ። በጎን ደግሞ በክሰል አያይዤ እዚህ ጋር እንትን ለዱለቱ መስሪያ እያቁላለሁኝ ነው ማለት ነው። ሁለቱንም ነው የማቁላለው። ከዛ እዚህ ጋር ለዱለቱ የሚሆን ቅመም እሱን ጨምር ያለሁኝ። አሁንም እዚህ ጋር በደንብ እሱን ጥብስ አደርገዋለሁኝ። ከዛ ዱለቱን እየጨማመርኩ በየተራ በደንብ አበስለዋለሁኝ። እዚህ ጋር ደግሞ ቲማቲሜ ስለበሰለልኝ በደንብ ተጠብሷል። በርበሬ ነው የሚጨምረው። በርበሬውን እንደዚህ አድርጌ ያው እኛ ቤት በነገራችን ላይ ብዙም ቀይ በርበሬ ሲበዛበት አይፈልጉም። ያው ታውቃላችሁ እናቴም አባቴም ትልልቅ ሰዎች ናቸውና ያው ጨጓራ ምናምን ስለሚሉ ብዙም አይደፍሩምና ለዛ ትንሽ አለጥ ማለት አለበትና እንደነሱ ምርጫ ነው። ከዛ እዚህ ጋር በደንብ አቁላልቼ በርበሬ ከበሰለልኝ በኋላ ስጋዬን የተቀቀለውን ማለት ነው
እሱን እጨምራለሁኝ። ዝም ብዬም እሰራለሁ አንዳንድ ጊዜ፣ ግን እንደዚህ ሲሆን በጣም ጣዕሙ አሪፍ ነው። ከዛ እዚህ ጋር ደግሞ ዱለቴን ሁሉንም ጨማምሬ ጨርሻለሁኝ። አሁን መጨረሻ ላይ ቅቤ ጨምርበታለሁ። ከዛ ከወጣ በኋላ እንደዚህ አድርገን ፍጡር ላይ አፈጣጠርን ላችኋለሁ ውዶች። የተሳክቶልኝ ቤተሰብ አስፈጠርኩኝ። ኢንሻአላ ደግሞ አማቶቼ ጋር ሄዳለሁኝ። ያንንም ነገ ቪዲዮን እለቅላችኋለሁ ማለት ነው ውዶች። ይህንን ይመስላል እንግዲህ ፍጡር በእኛ ቤት የዛሬ ፍጡር እና እንደምታዩት እንደዚህ አድርጌ ቤተሰቦቼን አስደስቻለሁኝ ማለት ነው። ነገ ኢንሻአላህ ደግሞ አማቶቼ ጋር ነኝ። እናንተንም አላህ ቤተሰቦቻችሁን የምታስደስቱ ያድርጋችሁ፣ ሀያታቸውን ያርዝምላችሁ ከጤና ጋር ወዶችዬ። ዋናው ጤና ነው። ከምንም በላይ ቤተሰቦቻችሁ ጤና ሲሆኑ እናንተም አታስቡም። እና የረመዳኑን ስራ ደግሞ አላህ ያቅልላችሁ። ወላሂ ከምንም በላይ እኔ ስደክም ምናምን እንደዚህ ለእናንተ የሆነ አስባለሁኝ። በቃ አረብ ሀገር ያለው ምናምን ይመስለኛል አንዳንድ ጊዜና ብቻ ያው አልሐምዱሊላህ ሆኖም የኔ የተሻለ ነው። አላህ ለሀገራችሁ ያብቃችሁ ነው የምለው። ምክንያቱም ቢደክማችሁ ታርፋላችሁ። በቃ መስራት ባትፈልጉ፣ አሁን ምሳሌ ፍጡር ላይ ዛሬ ምንም ነገር መስራት አልፈልግም የተወሰነ ነገር ነው ብቻ ብላችሁ በራሳችሁ በቃ ትንሽዬ ነገር ራሳችሁን በራሳችሁ አዛችሁ ስለሆነ የምትኖሩት ትንሽዬ ነገር ሰርታችሁ ማረፍ ትችላላችሁ። እና ያ ነገር ስላለ አልሐምዱሊላህ ማን እንደ ሀገር ነው የምለው። እና አላህ ከሰው ቤት ያውጣችሁ። የምን ጊዜም ዱአ ነው በነገራችን ላይ ወላሂ ረመዳኑን ሁሉ ኢንሻአላህ ዱአ አደርጋለሁ። ዱአ እንረሳሳ። አብሽሩ፣ አይዟችሁ፣ ነገ ሌላ ቀን ነው። አላህ የተሻለ ቀን ያመጣልና እናንተም ደግሞ በሀገራችሁ ላይ የራሳችሁን ህይወት የምትመሩበት ቀን ይመጣልና ዱአ አድርጉ። ረመዳን የዱአ ወር ነው። ሀጃችንን ሁሉ አላህ ያሳካለን። ጾመን ደግሞ አላህ ከተጠቀሙት ያድርገን። እና ይሄንን ትልቅ ወር ልንጠቀምበት ይገባል። ረመዳን የቁርአን ወር ነው። መዳን ቤት ሆነን ያው ቁርአን መቅራት የተጨናነቀ ቢሆንም መቅራት ባንችልም ስራ በጣም የሚበዛብን ቢዚ የሚያደርገን ከሆነ ሰዓት ካጣን ቁርአን ለመቅራት ወላሂ እቃ እያጠብን ኩሽና ሆነን ምግብ እየሰራን አዝካር እያልን ብንሰራ ብዬ እንግዲህ ይሄንን ለማስታወስ እወዳለሁ። ይሄ የእህትነት ምክሬ ነው። ምክንያቱም እኔም መዳም ቤት ነበርኩኝና ቁርአን መቅራት ማልችልባቸው ሰዓቶች ሲኖሩኝ በጣም በስራ መጨናነቅ ከሆነ አዝካሮችን ስል እንደውም ስራው በጣም ይቀልልኝ ነበረና እነዚህን ነገሮች ተጠቀሙባቸው። አላህ ሁላችንም የምንጠቀምበት ያደርገንላችኋለሁ ውዶቼ። የዛሬው ቪዲዮ ይህንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ያብዛው፣ ሀገራችንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።